በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 23 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚህች ቀን የእሴይ ልጅ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል በነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሥ ዳዊት በእግዚአብሔር ፊት መልካም ጉዞን እየተጓዘ ከእስራኤልም ነገሥታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም በሀገሩ በቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤል ምንም ቅባ መንግሥትን የእሴይ ልጅ ይቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ። መልኩ ያማረ አካሉም የጸና ነበርና፣ እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰውን እንደሚያይ የሚያይ አይደለምና አለው እንጂ ሰው መልክ ያያል፣ እግዚአብሔር ግን ልብን ያያል። ከእሴይ ከሰባቱ ልጆቹ በኋላ ነቢይ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግሥ ዘንድ ቀባው። እግዚአብሔርን በሠራው ሁሉ ከእርሱ ጋር ሆነ። ከልቡናውም ንጽሕና ከየዋህነቱም ብዛት የተነሳ ጠላቱ ሳኦል ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲት ዕለት ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊት ከሰዎቹ ጋር ይፈልገው ዘንድ ዋሊያዎቹ ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰማሩበት ደረሰ። በዚያም ዋሻ ነበረ። ሳኦልም ይናፈስ ዘንድ ወደዚያች ዋሻ ገባ። አሽከሮቹና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ በድንክ አልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስጌው ጦርና ውሃ ያለበትን ረዋቱን ይዞ ተመለሰ። ሄዶ ክፉ ነገርም አላደረገበትም። ሰዎቹንም ጠላት ሳኦል ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መግደል አንድ ሰው በነገረው ጊዜ ዳዊትንም ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልሁት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንም ሳኦል እኔ ገደልሁት ያለውን ሰው ገደለው። እግዚአብሔርም በዚህ በጽድቅ ዳዊት ልብ ብዙ ትሩፋትን፣ ትሕትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲሁም ብሎ አመሰገነው። የእሴይ ልጅ ዳዊት እንደ ልቤ ሆኖ አገኘሁት፣ ፈቃዴን ሁሉ የሚያደርግ ታማኝ ሰው ነው። እግዚአብሔርም የእስራኤል ልጆቹ ኢየሩሳሌም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላም በነቢያቶቹ አንደበት አከበረው። ነገሥታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙር መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልም የተሞላ በሰማይ በምድር ያሉ በእርሱ እግዚአብሔር የሚያመሰግኑት ነው። የዳዊትም ፊት እንደ ሮማን ቀይ ነው። ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴና ሆኖ ሳለ እርሱ የአባቱ በጎች ሲጠብቅ እንስሳ ወይም ተኩላ መጥቶ ከመንጋው ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ከአፉ ያስጥለው ነበር። ሊጣለውንም ቢነሳበት ጎረሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኢሎፍላውያን ሰፈር ወጣ። በራሱ ላይ የነሐስ በሬቴ ደፍተዋል። የነሐስ ጽሩርም ለብሰዋል። በእርሱ ላይ ያለ የብረቱና የነሐሱ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ባቶችም
ላይ የነሐስ ሰናፍር ታጥቆ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩንም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩንም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውም በፊቱ ይሄድ ነበር። ቆሞም ወደ እግዚአብሔር ሰፈር ይጮህ ነበር። ከእኛ ጋር ትዋጋ ዘንድ ለምን ወጣችሁ? እኔ የኢሎፋውያን ወገን ነኝ። እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ስንኳን መርጣችሁ ወደ እኔ ይወርድ ዘንድ ከእኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆናችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮች ሆናችሁ ትገዙናላችሁ አላቸው። ያም ኢሎፋውያዊ ወገኖቹ ዛሬ በዚች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤል አርበኞች እነሆ ተገዳደርኳቸው አላቸው። እስራኤልም ሁኑና ሳኦል ይህን የኢሎፋላውያን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤል ወገኖች እንዲህ እየተንገዳደራቸውና እየተመካከሩባቸው 40 ቀኖች ያህል ኖረ። ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹ ሊጎበኝ ወጣ። ያንንም የኢሎፋዊ ወገን የሆነ ሰው የእግዚአብሔር ወገኖቹ ሲገዳደራቸው ባየው ጊዜ አምላካዊ ቅናት ቀና። ሳኦልም እንዲህ አለው፣ እኔ ሄጄ ይህ ያልተገረዘ ቆላፍ ገድየው ዛሬ ከእስራኤል ሽሙጥን አርቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቆላፍ ምን ቁም ነገር ነው ብሎ ቁም ነገር ነው። ከድብ አፍና ከእንስሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኢሎፋላዊ እጅ ያድነኛል። ሳኦል ሂዶ እግዚአብሔር ከአንተ ጋር ይሁን አለው። ዳዊትም ወንጭፍን በእጁ ያዘ። ከወንዝ መካከልም 3 ድንጋዮች መረጠና ወደዚያ ኢሎፋላዊ ሄዶ ጎልያድንም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ድንጋይና በትር ይዘህ ወደ እኔ ትመጣ ዘንድ እኔ ውሻ ነኝ? ዳዊትም ከውሻ የምትሻል አይደለህም፣ ከውሻ ትብሳለህ እንጂ። ቁላፍ ግልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፋዊ ዳዊት ወደ እኔ ና፣ ስጋህን ለሰማይ ወፎች ለዱር አራዊት እሰጣለሁ አለው። ዳዊትም ያንኑ ኢሎፍላዊ አንተ ጦር፣ ሰይፍን፣ ጋሻ ይዘህ ወደ እኔ ትመጣ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ እመጣለሁ። ዛሬ የእስራኤል አርበኞች የተገዳደርክ አንተ ዛሬ እግዚአብሔር በእጄ ይጥልሃል፣ እገድልሃለሁና ራስንም እቆርጥሃለሁ። የኢሎፍላውያን ሰራዊት ሬሳና ያንተን ሬሳ ዛሬ ለዱር አራዊት ለሰማይ ወፎች እሰጣለሁ። ሰዎቹንም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔርን በጦርና በሰይፍ የሚያድን እንዳይደል ያውቃሉ። ድል የእግዚአብሔር ገንዘብ ነውና። ዳዊትም እጁ ወደ ድጉ ሰዶ አንዲት ድንጋይ አውጥቶ ወነጨፈበት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችንም ድንጋይ ከግንባሩ ገብታ ናላውን በጠበጠችው፣ በምድር ላይም በግንባሩ ተደፋ። ዳዊትም ጦር የገዛ ሰይፍንን አነስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊት መላው ዕድሜው 70 ነው። መንግስትን ሳይይዝ 30 ዓመት ኖረ። ከዚያ በኋላ 40 ዓመት ኖረ። የክብር ባለቤት ክርስቶስ በስጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረለት ዘመን ነው። በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን ታኅሳስ 23 የቅዱስ አባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የዕረፍታቸው መታሰቢያ ነው። ይህም መነኮሴ አባ ሳሙኤል ባሕታዊ ሆኖ ቀርጣሚስ በምትባል ሀገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምር ከአመፀው ይባረካል ወይም ይሳለማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባልም
ልጅ አለው። ልጁንም ለሞት የሚያበቃ ደዌ ታመመ። አባቱን በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከው። እርሱንም ጸልዮ ከሞተ በኋላ አስነሳው። ያም ልጅ አባ ሳሙኤል የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲት ቀን ውሃ ሊቀዳ እንስራ ይዞ ሄደ። ሰይጣንንም እንስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃውን ይመላበት ዘንድ የወይን ማስቀመጫ መሶቡን ሰጠው። ውሃውንም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረውና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሄደህ ታናሽ የጸሎት ቤት ሰርተህ በዚያ ተቀመጥ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተ ክርስቲያንም ይሰሩ ዘንድ አዘዛቸው። ንጉሥ አንስጣስዮስም መጥቶ ታላቅ ቤተ ክርስቲያን ሰራላቸው። ለመነኮሳትም 500 ሴቶችን ሰራ 500 ቤቶችን ሰራ። አባ ሳሙኤልም በእርጅና ከተጋደለ ብዛት በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኮሳቱም 12,000 እስከሆኑ ድረስ እጅግ በዙ። በዚህ አባት ስምዖን ዘመን ትንሣኤ ሙታን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሞት ላይ ጸልዮ በፊቱ አስነሳው። ልቡንም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳቱም ከሰማይ ወርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩ መቃብር በክብር ተቀበረ። ከዚህም በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሕትና የዋህ ነበረ። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትንም በበጋም ወደ ቤት አይገባም። ከሰንበትም እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ተአምራትም የሚያደርግ ሆነ። በአንዲት ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሃ የሚያቦኩበትን ታላቅ የድንጋይ ገንድ ወደ ገዳሙ ሊያስገቡ ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ እንኳን በገዳም ውስጥ እንዳይቀር ለመሸከም እንዲወጣ አወገዘ። 10,030 ያህሉ ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተ ያልኩ አይደለምን? ሕያዋን እንጂ አላችሁ። በዚያ ጊዜ ወደ መቃብራችሁ ተመለሱ። ከዕለታትም አንድ ሰው ከአንድ መነኮሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ ሀገር ሄደ። በተመለሰም ጊዜ መነኮሴው ለረድኡ ሳይናገር ሙቶ አገኘው። ረድኡም ስለ ወርቅ በመረመሩት ጊዜ መምህር ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖሩበትን ስፍራ ነገረው። ባለ ገንዘቡንም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅ ነበረው። ሳይገናኘው ሞተ። አባ ገብርኤል በሰማ ጊዜ ወደ መቃብር ሄዶ አለቀሰ። ጸሎትም አድርጎ በክብር ባለቤት በጌታችን በኢየሱስ ክርስቶስም ተነስ አለ። ድኖ ተነሳ። 12 ዓመት ኖረ። በዚህ አባት ዘመን ከሮም ነገሥታት በክርስቲያን ወገኖቹ ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምዕመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመት በሆኑ ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ታኅሳስ 23 ቀን የከበረ ተጋዳይ አባት ገዳማዊ አባ ጢሞቴዎስ አረፈ። የዚህም ቅዱስ አባት ወላጆቹ እግዚአብሔር የሚፈሩ ናቸው። የቤተ ክርስቲያንም ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሄዶ በዚያ የሚኖር ሆነ። በውስጡም መነኮሰ። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበ።
ከገዳሙ ወጥቶ ማደሪያውን ሰራ። እየተጋደለና እጅ ስራውንም እየሰራ በውስጥ 5 ዓመት ያህል ኖረ። የበጎ ስራ ጠላት ሰይጣንንም ከእርሱ እጅ ስራውን ተገዛ ዘንድ በምክንያት ጋለሞታ ሴት ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋራ በኃጢአት ወደቀና ኃጢአትን ሰራ። ውስጥ 7 ወር ያህል ኖረ። በዚያም ጊዜ እግዚአብሔር እርሱን ፈጽሞ አልጣላቸውም። የሞትን ጊዜ በምታስፈራና በምታስደነግጥ ቀን በንጉሥ ነገሥት ኢየሱስ ክርስቶስ ፊት መቆም አሳሰባቸው እንጂ። ከዚህ ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ። ልዑል እግዚአብሔር መርምሮታልና በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመን ኖረ። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ አመጣበት። ከሕማም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍስ ሆይ ይህን የሰራሽው የኃጢአት ፍሬ ነውና በዚህ ደዌ ላይ ታገሺ። በዚህ ሕማምም 4 ዓመት ኖረ። ከዚህም በኋላ መሐሪ ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውና አንጀቱንም አጸዳ። ከዚህም በኋላ ወደ ቦታው መለሰው፣ እንደ ቀደመው አያይዞ አዳነው። እነሆ እንግዲህ ጤነኛ ሆነ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በኋላ በገዳም 17 ዓመት በዋሻም 10 ዓመት ኖረዋል። በዚህም ረጅም ዘመን ከልብስ እየተራቆተ ነው። ልዑል እግዚአብሔርም የሰራው የራሱን ጠጉር አስረዘመለት። ከልብስ የተራቆቱን ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ስለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎው፣ ስለ በጎ አምልኮቱ አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርን ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን የሚከበሩ ዓመታዊ ቅዱሳን በዓል። በዚች ቀን የቅዱስ የይስሐቅ፣ የአባ አሞን፣ የአባ አቡሌ፣ የመቃርስ፣ የአይተላካት፣ የፊልጶስ፣ የመርቆሬዎስ መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኖር ለዘላለሙ አሜን። ለእግዚአብሔር ምስጋና ይሁን አሜን። ታኅሳስ 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ዳዊት ልበ አምላክ፣ ቅዱስ ጢሞቴዎስ ገዳማዊ፣ አባ ሳሙኤል ጻድቅ፣ አባ ስምዖን ጻድቅ፣ አባ ገብርኤል ጻድቅ፣ አባ ይስሐቅ ጻድቅ። ወርኃዊ ቅዱሳን በዓላት፦ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ነቢዩ ጻድቅ፣ ቅዱስ ሰሎሞን ንጉሠ እስራኤል፣ ቅዱስ ዳንኤል ነቢይ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ማረቱን ታነ ሀበ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።